ዛሬ 5 ዓመት ሊግ ካምፓኒውን 5 ዓመት 6 ዓመት ስንመሰርት ኮሚቴው በሰራው ጠንካራ ስራ ሱፐር ስፖርት ወደዚህ ሀገር መምጣት ችሎ ነበር። ከዛ በፊት ምናልባት ካላዳለው ኢትዮጵያ ቴሌቪዥን ነው መሰለኝ ለፕሮዳክሽኑ ይሰራል ካሜራ ይወስዳል። ያንዳንዱ ኢንሲደንቶች ከካሜራ እይታ የሚያመልጡበት ጊዜ ነው የነበረው። ያን አስቀርቶ ሱፐር ስፖርት መጣ። 5 ዓመት ቆይቶ ሲወጣ ጭንቀት ነው የነበረው። ተመልሰን ወደ ድሮ እግር ኳሳችን ለዓለም ወደማይታይበት ቦታ ልመለስ ጫፍ የደረሰበት ቅርብ ሀገር ላይ ታንዛኒያ አዛም ቴሌቪዥን የሚባል ላይ ቀና ነበር። ያን መንፈሳዊ ቅናቴን ወደ ተግባር ስለለወጣችሁልን ኦቢኤኖችን አመሰግናለሁ። አዛም ቴሌቪዥን ለታንዛኒያ እግር ኳስ ፌዴሬሽን ለ10 ዓመት የ$100 ሚሊዮን ስምምነት የተፈራረመው ኤቭሪ ይር 10 ሚሊዮን ዶላር ሰጣቸው። ሊጉ ከፌዴሬሽኑ ጋር ስለሆነ የወጣት ልማት ላይ ስራ ይሰራል። ጠንካራ የሆኑ ክለቦችን ሰፖርት ያደርጋል ለይቶ፣ ምክንያቱም ሊጉ እንዲጠናከርለት ስለሚፈልግ። ኦቢኤን ወደዚህ ደረጃ አድጎ ይመጣል ብለን እናስባለን። ከምንም በላይ ያለፉት 4 እና 5 ዓመታት አቅም ያለው የዲኤስቲቪ ዲኮደር የገዛ ሰው ነበር የሚያይ የነበረው። አሁን ሲምፕሊ ቴሌቪዥን ፍሪ ቱ ኤር ቴሌቪዥን መኖር በቂ ነው ብሎ ህዝቡን አድረስ ያደረገ ስራ ስለሰሩ እጅግ አድርገን እናመሰግናለን።